ፊልሙ የሚጀምረው ቶማስ ከሌሎች በሕይወት ከተረፉት ጋር ሜይዝን ካመለጡ በኋላ በሄሊኮፕተሩ ውስጥ ሲነቃ ነው። ወታደሮች ታዳጊዎቹን ወደ ግቢዎቻቸው ያጀባሉ። እዚያም ክራንክስ በመባል የሚታወቁትን በበሽታው የተጠቁና ያበዱ ሰዎችን ይጋፈጣሉ። በግቢው ውስጥ መሪው ጃንሰን ቶማስንና ጓደኞቹን ቴሪሳ፣ ሚንሆ፣ ኒውት፣ ፍራይፓንና ዊንስተን ይቀበላል። ጃንሰን ዊከድ ሜይዝን የሚቆጣጠሩት ድርጅት ሊያገኛቸው ወደማይችልበት ደህንነቱ የተጠበቀ ቦታ እንደሚወስዳቸውም ቃል ይገባል። በዚህ ተቋም ውስጥ ኃላፊነት ያለው ጃንሰን ታዳጊዎቹ ለፍሌር ቫይረስ የበሽታ መከላከያ ስላላቸው ለሰው ልጅ የመትረፍ ዕድል እንደሆኑም ያምናል። አዲስ የደረሱት ወጣቶች የሕክምና ምርመራና የደም ናሙና ስብስብ ያደርጋሉ። በዚህ ሂደት ውስጥ ቶማስ ዶክተር ክራውፎርድ ወደ ቴሪሳ ሲቀርብ ይመለከታል። በኋላ ቶማስ ወደ ምርመራ ክፍል ይወሰዳል። እዚያም ጃንሰን ስለ ዊክት ምን እንደሚያውቅ ይጠይቀዋል። ቶማስም ቀደም ሲል ለዊክት እንደሠራ አምኗል። ነገር ግን ጓደኞቹ ሲሞቱ ወደ ሜይዝ እንደላኩት ይናገራል። ጃንሰንም ዊከድ ቶማስን ወደ ሜይዝ ለምን እንደላከው ይጠይቀዋል። ነገር ግን ቶማስ ለምን እንደሆነ እንደማያስታውስ አጥብቆ ይናገራል። በመቀጠል ቶማስ ወደ ካፍቴሪያ ይሄዳልና እዚያም ከተለያዩ ሜይዝ የመጡ ሌሎች ወጣቶችን ያገኛል። ከጓደኞቹ ጋር አንድ ጠረጴዛ ላይም ይቀመጣል። እዚያም ሌላ በሕይወት የተረፈ ሰው እንዴት እንደዳኑ ይተርካል። ሌላውም ልጅ ለረዥም ጊዜ በግቢው ውስጥ የነበረችውን አሪስን ይጠቁማል። እሱም ሴቶች ብቻ ከነበሩበት ሜይዝ የመጣ ነበረ። በዚያን ጊዜ ጃንሰን ቀጣዩን ቡድን ወደ ደህንነቱ የተጠበቀ ዞን የሚተላለፉ ሰዎችን ስም ለመጥራትና ለማጀብ ይመጣል። ቶማስ ቴሪሳን ከክራውፎርድ ጋር ወደ ውጭ ስትሄድም ያያል። ስለዚህ እሷን ለመከተል ይሞክራል። አንድ ጠባቂም መንገዱን ይዘጋውና ቴሪሳ ተጨማሪ ምርመራዎች እንደምታደርግም ይነግረዋል። በዚያ ምሽት ማለዳ ላይ ቶማስ በአየር ማናፈሻ ቱቦዎች ውስጥ ድምፆችን ይሰማልና አሪስን ያገኛል። እሱን እንዲከተለው ይነግረዋል። በአየር ማናፈሻ ቱቦዎች ውስጥም ሲሳቡ የተሸፈኑ አልጋዎች ወደ የተከለከለ ቦታ ሲወሰዱ ይመለከታሉ። አሪስ በየምሽቱ አዳዲስ አልጋዎች እንደሚመጡም ይነግረዋል። ነገር ግን በአየር ማናፈሻ ቱቦዎች ወደ ተከለከለው ክፍል ስለማይደርሱ በውስጣቸው ምን እንዳለ አያውቅም። በማግስቱ ጃንሰን ተጨማሪ ታዳጊዎችን በካፍቴሪያ ውስጥ ይሰበስባል። ቶማስም ያየውን ለጓደኞቹ ይነግራቸዋል። ነገር ግን ኒውት የበለጠ እስከሚያወቁ ድረስ ችግር እንዳይፈጥር ይመክረዋል። ይሁን እንጂ ጃንሰንና ሌሎች ከሄዱ በኋላ ቶማስ የአዲሱ ቡድን አካል መስሎ ለመታየት እየሞከረ በፍጥነት ይከተላቸዋል። ጠባቂውም እንዳልተጠራ ስለሚያውቅ መንገዱን ይዘጋበታል። ቶማስም ከዚያ ለማምለጥ ይሞክራል። ይህም የጃንሰንን ትኩረት የሚስብ ግርግር ይፈጥራል። ይህንን ሲያይ ጃንሰን ወደ ክፍላቸው እንዲመለሱ ያዝዛቸዋል። የቶማስና ኒውት ቡድን የሆኑት ግሌደሮች ወደ ክፍሉም ይመለሳሉ። እዚያም ቶማስ የተከለከለውን ቦታ ለመክፈት የጠባቂውን ቁልፍ ካርድ እንደሰረቀም ይገልጻል። ተቋሙ የሆነ ነገር እየደበቀ መሆኑንም አጥብቆ ይናገራል። ነገር ግን ተቋሙ ለረዥም ጊዜ ያላገኙትን ተገቢ ምግብና አልጋዎች ስላቀረበላቸው ሌሎች አያምኑትም። በድንገትም አሪስ በቱቦዎች በኩል ይመጣልና ቶማስ ይቀላቀለዋል። ወደ ተጠረጠረው ቦታም ይሄዳሉና የተከለከለውን ክፍል በር ይከፍታሉ። በውስጡም ቱቦዎች ያሉባቸው ፍጥረታትና በጃንሰን የተመረጡት ታዳጊዎች ምንም ሳይሰማቸው ከቱቦዎች ጋር የተገናኙ ሆነው ያገኛሉ። ከዛም በሩ ሲከፈት ይሰማሉ እና ይደበቃሉ። ጃንሰንም ይመጣልና ከዋና ሳይንቲስት ኤቫ ፔጅ ጋር በቪዲዮ ጥሪ ይነጋገራል። ቶማስም በወረራው ወቅት ተገድላለች ብሎ ስላሰበ በሕይወት በማየቱ ይገረማል። ኤቫም ጃንሰንን ሁሉንም ታዳጊዎች እንዲያረጋጋና ለአዝመራ እንዲያዘጋጅም ታዝዛለች። ጃንሰንም ለተጨማሪ ጊዜ ይደራደራልና ታዳጊዎች በግቢው ውስጥ ደህና መሆናቸውንም ያረጋግጥላታል። ይሁን እንጂ ኤቫ ቀኝ እጅ ሌሎች ሁለት ተቋማትን እንደተቆጣጠረች ታማርራለች። ስለዚህ የፍሌር ቫይረስ መድኃኒት ሊያገኙ ስለተቃረቡ ብዙ ታዳጊዎችንም ማጣት እንደማትችል ትናገራለች። ቶማስም በፍጥነት ወደ ክፍሉ ይመለሳልና ኤቫ በሕይወት እንዳለችና ተቋሙም የዊክት አካል እንደሆነ ለጓደኞቹ ያስረዳል። ከዚያም ጃንሰንና ሰዎቹ ይመጣሉ። ነገር ግን ግሌደሮቹ አስቀድመው ወጥተው ነበር። ቶማስም ግሌደሮችን ወደ ቱቦዎች ይመራቸዋል። ነገር ግን አሪስ ከኋላው ይቆያል። ማምለጫውን ለመርዳት የሆነ ነገር እንደሚያደርግም ይናገራል። ዊንስተንም እሱን ለመርዳት ይቀላቀላል። ሌሎቹ ግን መንቀሳቀሳቸውን ይቀጥላሉ። ይሁን እንጂ አላርሙ መጮ ሲጀምር ክራውፎርድን ያገኟታል። ጃንሰንም ወደ መቆጣጠሪያ ክፍል ያቀናልና ግሌደሮች ክራውፎርድን በቁጥጥር ስር እንደዋሉ ያያል። ቶማስም ቴሪሳን ለማግኘት እንደሚሄድ ስላወቀ ሰዎቹን ወደ ሕክምና ክንፍ እንዲያቀኑ ያዝዛል። አንድ ጠባቂም የግሌደሮችን መንገድ ይዘጋል። በጥይትም ይመታቸዋል። ነገር ግን ሚኖ ያስወግደዋል። ቶማስም መሳሪያውን ይይዛልና ወደ ሕክምና ክንፍ ይቀጥላሉ። እዚያም ቴሪሳን ያገኛሉ።
ተጨማሪ ጠባቂዎችም ይመጣሉና ወደ ክፍሉ ለመግባት ይሞክራሉ። ስለዚህ ቶማስና ኒውት መስኮቱን ሰብረው ወደ ቀጣዩ ክፍል ይገባሉ። አንድ ጠባቂም ሲቃረብ ቶማስ ወዲያውኑ በሾክ መሳሪያ ይመታውና ወደ መውጫው በፍጥነት ይሮጣሉ። ቶማስም በቁልፍ ካርዱ በሩን ለመክፈት ይጠቀምበታል፣ ነገር ግን አልሰራም። በድንገትም ጃንሰን ደርሶ በስኮርችት ውስጥ እንደማይተርፉ ወይም በክራንክስ እንደሚገደሉ ያስጠነቅቃል። በድንገት በሩም ይከፈታልና በሌላ በኩል ደግሞ አሪስና ዊንስተን ይታያሉ። ቶማስም ከመውጣታቸው በፊት ጃንሰንንና ጠባቂዎቹን ይተኩስባቸዋል። ከመዘጋቱ በፊትም በፍጥነት ወደ አስቸኳይ መውጫ በር በኩል ይሮጣሉ። ግሌደሮችም ጠባቂዎቹ እያሳደዷቸው ወደ ጨለማው ያሸዋ አውሎ ንፋስ ይወጣሉ። ከጥቂት ደቂቃዎች በኋላም የተተወ የገበያ አዳራሽ ላይ ይደርሳሉ። ስለዚህ በውስጡ መጠለያ ይፈልጋሉ። ቶማስም ተቋሙ አሁንም የዊክት አካል እንደሆነና ሌሎቹም በሕይወት እያሉ ለምርምር እየተጠቀሙባቸው እንደነበረ ያስረዳል። ሌላው ድርጅት ቀኝ እጅ ብለው የሰየሙት የዊክት ጠላት እንደሆነም ያምናል። ስለዚህ እነሱን ማግኘት አለባቸው። ነገር ግን ከዚያ በፊት በዚያ ቦታ ላይ በፋናና ልብስ የተሰራ ጊዜያዊ መጠለያም ያገኛሉ፣ ምንም እንኳን ለረዥም ጊዜ እዚያ የነበረ ቢመስልም። ቶማስ ከዚያ ቡድኑን እንዲከፋፈልና ቁሳቁሶችን እንዲሰበስብ ይናገራል። ሲፈልጉ ሚንሆ መብራት አግኝቶ ሕንፃው ኤሌክትሪክ እንዳለው ይገነዘባል። ስለዚህ ገመዶቹን ተከትለው ወደ ጄኔሬተር ክፍል ይሄዳሉ። ሚንሆም ጄኔሬተሩን ሲያበራው መላውን ሕንፃ ያበራል። ሆኖም መብራቶቹ በዚያ ያሉትን ክራንክስ ይስባሉ። ስለዚህ ሚንሆና ቶማስ ወደ ሌሎቹ ይመለሳሉና መግቢያውን ይዘጋሉ። ነገር ግን ተጨማሪ ክራንክስ በሕንፃው ውስጥ አሉ። ስለዚህ ሌሎቹ ወደ ነበሩበት በፍጥነት ይመለሳሉ። ግሌደሮች ሊያጠቋቸው ከሚሞክሩት ፍጥረታት እየሸሹ ወደ ላይኛው ፎቆችም ያቀናሉ። ቡድኑም መንቀሳቀሱን ይቀጥላል። ነገር ግን አንደኛው ክራንክ ኒውትን ያጠቃዋል። እንደ ዕድል ሆኖ ቶማስ ይመለሳልና ጓደኛውን አደጋውን በማስወገድ ይረዳዋል። ወደ ጠባብ ኮሪደርም ይደርሳሉ። ይህም ወደ መጨረሻው የተዘጋ መንገድ ይመራቸዋል። ሌሎቹ የተቆለፉትን በሮች ለመሰባበር ሲታገሉና ዊንስተን ፍጥረታቱን ሲተኩስባቸው ፍራይፓን በሩን ሰብሮ ይወጣሉና ለማምለጥ ይሞክራሉ። ነገር ግን ዊንስተን በሩን ከመዝጋታቸው በፊት በእነዚያ ነገሮች ይጎተታል። ቡድኑም ምንም እንኳን በሆዱ ላይ ቁስሎች ቢኖሩበትም እሱን ወደ ኋላ ለመሳብ ይሞክራል። ከዚያም ሁላቸውም ከክራንክስ ማምለጥ ይችላሉ። ይሁን እንጂ ቦታውን ለቀው መውጣት አልቻሉም። ስለዚህ ግሌደሮች ሌሊቱን ሙሉ ተደብቀው ያሳልፋሉ። ቶማስም በማግስቱ ይነቃልና የዞምቢ መሰል ሰዎች እንደሄዱ ይገነዘባል። በፈራረሰ ከተማ ጎዳናዎች ላይም ሲሄዱ የዊክት የአየር መርከቦችም ከላይ ይበራሉ። ስለዚህ ይደበቃሉ። በመጨረሻም ወደ ከተማው ዳርቻ ይደርሳሉ። ነገር ግን ዊንስተን እያረፈ እያለ ይወድቃል። ቴሪሳ ዊከድ ትውስታዋን ለመመለስ የሆነ ነገር እንዳደረገባትም ለቶማስም ትገልጻለች። ለመጀመሪያ ጊዜ ዊክት እንደደረሱ ታስታውሳለች እና ተመልሰው መሄድ እንዳለባቸውም ትከራከራለች። ነገሮች በጣም ቀላል እንዳልሆኑም አጥብቃ ትናገራለች። ነገር ግን የበለጠ ከማብራራቷ በፊት የተኩስ ድምፅ ይሰማሉ። ዊንስተን እንደተበከለና የባሰበት እንደሆነም ይገልጻል። ክራንክ እንዳይፈቅዱለትም ይጠይቃል። ስለዚህ ኒውት ሽጉጡን ይሰጠዋል። ዊንስተንም አመስግኗቸውና ጉዟቸውን እንዲቀጥሉ ይጠይቃል። ግሌደሮቹ በሐዘን ጓደኛቸውን ይሰናበታሉና ቶማስ ከመውጣቱ በፊት ይቅርታ ይጠይቃል። በቂ ርቀት ከሄዱ በኋላም የዊንስተንን ሕይወት ያበቃውን የተኩስ ድምፅ ብቻ ይሰማሉ። በዚያ ምሽት ሁሉም ሰው ቫይረሱን መቋቋም እንደማይችል ይደመድማሉ። ግሌደሮቹም ጉዞአቸውን በስኮርችት በረሃ ይቀጥላሉ እና በኋላ ሲተኙ ቶማስ ከፊት መብራቶችን ያያል። ስለዚህ ሌሎቹን ይቀሰቅሳል። አውሎ ነፋስ እየቀረበባቸውም ነበር። ስለዚህ በመብረቁ ከመመታታቸው በፊት ወደ መብራቶቹ ይሮጣሉ። ግሌደሮች ወደ ግልጽ የተተወ መጋዘንም ይደርሳሉ። በድንገትም ሚንሆ በመብረቅ ይመታል። እሱን ታድገው ወደ ውስጥም ይወስዱታልና እዚያም እንደ ዕድል ሆኖ ይነቃል። ቴሪሳም ቦታውን ትፈትሻለችና በዙሪያቸው በሰንሰለት የታሰሩ በርካታ ክራንክስ ታያለች። በድንገትም መብራቱ ይበራልና አንዲት ሴት ከክራንክስ መድረሻ ውጭ ወደ እነሱ ትቀርባለች። ብሬንዳ ትባላለችና ወደ ውስጥም ትጋብዛቸዋለች። እዚያም ሌሎች በሕይወት የተረፉትን ያገኛሉ። ብሬንዳ ወደ መሪያቸው ጆርጅም ትወስዳቸዋለች። ቶማስ የቀኝ እጅን እየፈለጉ እንደሆነም ይነግረዋል። ነገር ግን ጆርጅ አስቀድመው እንደሄዱ ይናገራል። ጆርጅ ከየት እንደመጡም ሲጠይቃቸው መልስ ለመስጠት እምቢ ይላሉ። ሰዎችም ያዟቸውና ብሬንዳ የቶማስን የጭንቅላት ጀርባ እንድትቃኝና ከዊክት የመጡ እንደሆኑ ለማረጋገጥ እስካን አደረጓቸው። ግሌደሮችም ከፍ ባለ ግንብ ላይ ተገልብጠው ተሰቅለዋልና ጆርጅ ሰዎች ለዊክት ለመሸጥ እንዳሰቡም ይነግራቸዋል። ይሁን እንጂ እሱ ገና አልወሰንም። ስለዚህ ስለ ቀኝ እጅ ምን እንደሚያውቁም ይጠይቃል። ጆርጅም ሌሎች እንደሄዱ ቢያምኑም በአየር ሞገዶች እንደሰማቸው ይገልጻል። ለመረጃ ምትክም ስምምነት ያቀርባል።
ቶማስ የቀኝ እጅ በተራሮች ውስጥ እንደተደበቀና ወጣቶችን ከዊክ ተቋማት እንደሚያድኑም ያስረዳል። ጆርጅ ከመቀጠሉ በፊትም ከሰዎቹ አንዱ ባርክሌይ ስለ ንግግሩ የሆነ ነገር ማወቅ እንደሚፈልግ ሆኖ ይታያል። ነገር ግን ጆርጅ ምንም አይናገርም። ጆርጅም መሳሪያውን ይሰበስባልና ብሬንዳን እንደሚሄዱ ይነግራታል። ግሌደሮችን የቀኝ እጅ መጠጊያ ለማግኘት ለመጠቀም አስቧል፣ ነገር ግን ሌሎቹን ማስጠንቀቅ አይችሉም። ይሁን እንጂ የዊክት ወታደሮች ደርሰው ወደ ሕንፃው ይገባሉ። ይህ በእንዲህ እንዳለ ሚንዎ ቴሪሳን ወደ ብረቱ እንድትደርስና እንድትፈታቸው ይገፋታል። የጃንሰን ሄሊኮፕተርም ይደርሳልና ታዳጊዎቹን ካልመለሱ ሁሉም እንደሚሞቱ ይነግራቸዋል። ጆርጅም ብሬንዳ ታዳጊዎቹን እንድታመጣ ሲያዝ ጃንሰን አስገራሚ ነገር ያዘጋጃል። ግሌደሮችም ሲያመልጡ ባርክሌይ መንገዳቸውን ይዘጋልና ጃንሰንን በሬዲዮ ይጠራል። ብሬንዳም ደርሳ ባርክሌይን ትተኩስበታለች፣ ከዚያም ታዳጊዎቹን ወደ ኋላ ትመራለች። ይህ በእንዲህ እንዳለ ጆርጅ በሕንፃው ውስጥ የሚንጸባረቅ ሙዚቃ ያጫውታል። ከዚያም ከቀሩት ጋር ተገናኝቶ ወደ ማምለጫ መንገድ ይመራቸዋል። ግሌደሮች ወደ ቀጣዩ ሕንፃ ለመድረስ በገመድ ይሻገራሉ። ይሁን እንጂ ብሬንዳ ከእነሱ ጋር አልሄደችም፣ ስለዚህ ቶማስ ይከተላታል። ብሬንዳ በጆርጅ ቢሮ ውስጥም አንድ ዕቃ ትፈልጋለች፣ ነገር ግን ወታደሮቹ ያገኟቸዋል። ሙዚቃው ሲያልቅም በፍጥነት ከሕንፃው ይሮጣሉ። ተከበው ብሬንዳና ቶማስ ጠባብ ምሰሶዎችን ይሻገራሉ። በመጨረሻም ሙዚቃው ያበቃልና በሕንፃው ውስጥ በርካታ ቦምቦችን ያፈነዳል። ከፍንዳታው በኋላ ሕንፃው ይፈርሳልና ብሬንዳና ቶማስ በአሳንሰር ጉድጓድ ውስጥ ይወድቃሉ። አቧራው ከሰፈረ በኋላ ብሬንዳ ጆርጅ እነሱን ተጠቅሞ የቀኝ እጅ መጠጊያ ለመድረስ እንደሚፈልግ ታስረዳዋለች። ጆርጅ ማርከስ የተባለ ጓደኛ እንዳለውና ያ ሰው ከዊክ ተቋማት ልጆችን እንደወሰደም ትናገራለች። ይህም ጆርጅ ሌሎቹን ወደ እሱ ይመራቸዋል ብላም ታምናለች። ብሬንዳ እና ቶማስም የፍሳሽ ማስወገጃው ይከፍታሉ፣ ነገር ግን ክራንክስን ከውስጥ አስቀድመው ይሰማሉ። ግን ሌላ ምርጫ የላቸውም እና መግባት አለባቸው። መንገድ ሲፈልጉም ብሬንዳ በአንድ ዋሻ ውስጥ ጥቁር ስሮች ታገኛለች። አይጥ ሲሮጥም ይመለከታሉ፣ ግን ክራንክ ከስሮች ውስጥ ያዘውና በላው። የደም ሽታ ብዙ ክራንክስንም ሳበ፣ ስለዚህ ብሬንዳና ቶማስ ሸሹ። ወደ ብርሃንም ይሮጣሉ፣ ነገር ግን በሁለት የፈረሱ ሕንፃዎች መካከል ያለውን ገደል ላይ ራሳቸውን ያገኛሉ። ክራንክስ እያሳድዷቸው ወደ አንዱ ሕንፃም ይገባሉ። የእሳት ማምለጫ ደረጃ ላይም ይወጣሉ፣ ነገር ግን ብሬንዳ ወደ ላይ ስትደርስ ይሰበራል። ይህም ወደ ስንጥቅ መስኮት እንድትወድቅ ያደርጋታል። ለመንቀሳቀስም ትሞክራለች፣ ነገር ግን እያንዳንዱ እንቅስቃሴ አዲስ ስንጥቅ ይፈጥራል። ቶማስም ወደ እሷ ይወጣል፣ ነገር ግን ክራንክ በድንገት ብቅ ብሎ ያጠቃታል። የምትችለውን ያህልም ትሸሻለች፣ ነገር ግን ፍጡሩ ጥቃቱን አያቆምም። ስለዚህ ቶማስ የብረት ባር ይወስዳልና የብሬንዳን እጅ ይይዛል፣ መስታወቱንም ይሰብራልና ፍጡሩን ይጥሉታል። ወደ ጎዳናዎችም ሲመለሱ ብሬንዳ ክራንክ እግሯን እንደነከሳት ትገልጻለች። እንደ ተበከለችም ታውቃለች፣ ነገር ግን ቶማስ መቀጠል እንዳለበት ይነግራታል። በሕይወት የተረፉ ሰዎች የተሞላ ጎዳናም ያገኛሉ፣ ልጆችን ጨምሮ። በመጨረሻም ወደ ማርከስ ሕንፃ ይደርሳሉ፣ ነገር ግን አንድ ሰው አስቀድሞ እንደሞተ ይናገራል። ቶማስ ሌሎች እዚያ ነበሩ ወይ ብሎም ይጠይቃልና ሰውየው ጓደኞቹ ውስጥ እንዳሉ ከመግባታቸው በፊት ይነግራቸዋል። ይሁን እንጂ ሰውየው በሚያቀርበው ጠርሙስ እንዲጠጡም አጥብቆ ይናገራል። ምርጫም ስላላገኙ ሁለቱም ይጠጣሉ፣ ከዚያም ወደ ውስጥ ይገፋቸዋል። አንዴ ወደ ውስጥ ከገቡ በኋላም ሌሎቹን ለመፈለግ ይከፋፈላሉ። ቶማስ በክለቡ ውስጥ ባሉ ብዙ ሰዎች መካከልም መፈለግ ይጀምራል። እሱም ከብሬንዳ ጋር እንደገና ይገናኛል፣ እሷም የመጠጥ ውጤቶች ይሰማታል። ቶማስንም ትስመዋለች፣ ነገር ግን እሱ እንደ ቴሪሳ አድርጎ ያያታልና ይርቃል፣ ያም ብሬንዳን ይጎዳል። በፓርቲው መካከል ቶማስ ከመውደቁ በፊትም ይቃዣል። እሱ እና ቴሪሳ በዊክት አገልጋይ ክፍል ውስጥ የተገናኙበትን ጊዜም ያስታውሳል። አሪስ ያንን ማድረግ እንዳለበት እንዲያምንበትም ጠየቀው። ምንም ያደረገው ነገር ቢኖርም ጓደኞቹ ሲሞቱ ለማየት ስለማይችል እንደሆነም ተናገረ። ቶማስም ከቴሪሳና ሚንዋ አጠገብም ይነቃል። ጆርጅም መጠጡን የሰጠውን ሰው ሲመታ ያገኛል። ሰውየው ማርከስ እንደሆነም ይገነዘባል። ጆርጅ የቀኝ እጅን ቦታም ይጠይቀዋል፣ ነገር ግን ማርከስ ከረጅም ጊዜ በፊት እንደተዋቸው ይገልጻል። ማርከስ ታዳጊዎችን ወደ ክለቡ እንደሚያስገባና ለዊክት ከማስረከቡ በፊት እንዲዝናኑ እንደሚያደርግም ያስረዳል። ተናዶ ጆርጅ ሽጉጥ ወደ እሱም ያነጣጥራል፣ ስለዚህ ማርከስ በመጨረሻ ይስማማል። የቀኝ እጅ በተራሮች መውጫ ላይ እንዳሉ ይነግራቸዋል፣ ነገር ግን በጣም ሩቅ መሆኑንም ይናገራል። ነገሮችን ለማፋጠን ጆርጅ የማርከስን መኪና ይሰርቃልና ብዙም ሳይቆይ ወደ ሞተ መንገድ ይደርሳሉ። አንድ ሰውም ይተኩስባቸዋል፣ ይህም እንዲደበቁ ያስገድዳቸዋል። ጆርጅም ቶማስን ቦምብ እንዲጥል ይነግረዋል፣ ነገር ግን ሁለት ሴቶች ከመወርወራቸው በፊት ሽጉጥ ይዘው ይይዣቸዋል።
ቀሪውን ቡድንም ይሰበስባሉ። ነገር ግን አንደኛዋ ሴት ሃሪስን ታውቀዋለች። ጭምብላቸውንም ሲያወልቁ ሃሪስ ሃሪየትና ሶኒያ እንደሆኑ ያውቃል። ሃሪየትና ቡድኗም ወደ የቀኝ እጅ ካምፕ ይወስዷቸዋልና ለመሪያቸው ቪንስ ያስተዋውቋቸዋል። ብሬንዳም በድንገት ትዝላለች። ይህም ለሌሎቹ እንደተበከለች እንዲያውቁ ያደርጋል። ወዲያውኑ ቪንስ ሊተኩስባትም ይዘጋጃል። ነገር ግን ቶማስ እንዲረዳት ያሳምነዋል። ሜሪ የምትባል የሕክምና ባለሙያም ግራ መጋባቱን ታቋርጣለችና ምንም እንኳን እሱ ባያስታውሳትም ቶማስን ታውቀዋለች። ሜሪም የዊክት ኮምፕሌክስን ቦታ የሚሰጣቸው የእነሱ መረጃ ሰጪ እንደነበረም ተናገረች። ከዚያም ሌሎቹን ብሬንዳን እንዲያድኑ ታዝዛለች። ቶማስን ለመሸለምም በድንኳናቸው ውስጥ ሜሪ ቀደም ሲል ለWCKD እንደሰራች ትገልጻለች። ነገር ግን የበሽታ መከላከያ ያላቸው ሰዎች በአንጎል ውስጥ ፍሌር ቫይረስን የሚያዘገይ ኢንዛይም እንደሚያመነጩ ሲያውቁ ኢንዛይሙን ከወጣቶች ለመሰብሰብ ፈቃደኛ ሆኑ። ሜሪም የተከማቸ ኢንዛይም ወስዳ ለብሬንዳ በመርፌ ሰጠቻት። ቫይረሱንም ያዘገየዋል አለች። ነገር ግን ወደፊት ተጨማሪ ያስፈልጋታል። ከመውጣቷ በፊት ሜሪ ቶማስን ሲንቀሳቀሱ ብሬንዳን ሊወስዷት እንደማይችሉ ትነግረዋለች። ቶማስም ብሬንዳን ይንከባከባልና ከጆርጅ ቢሮ የያዘችውን ዕቃ ያስተውላል። ሲከፍተውም በውስጡ ፎቶ ያገኛል። ብሬንዳም ትነቃለችና ወንድሟ እንደሆነ ትገልጻለች። ዊከድ እሷንም ሆነ እሱንም በልጅነታቸው እንደወሰዳቸውና የተለያዩ ምርመራዎችን እንዳደረገባቸውም፣ ነገር ግን ከፈተና በኋላ ብሬንዳን እንዳስወገዷት ትናገራለች። ከዚያን ጊዜ ጀምሮም ወንድሟን እንዳታይ እንደከለከሏትም ጨምሮ። በኋላ ቶማስ ቴሪሳን ብቻዋን መድረክ ላይ ያገኛታል። ቴሪሳም ከዊክት በፊት እናቷ ብቻ እንደነበረችም ትናገራለች። ነገር ግን ታመች። ምን ማድረግ እንዳለባትም ስላላወቀች እንዳትቀየር ፈርታ እናቷን ቆለፈቻት። በየምሽቱም እናቷ አስከፊ ድምፆችን ታወጣ ነበር። ነገር ግን በአንድ ሌሊት ቴሪሳ እናቷን ስትፈትሽ ዓይኖቿን እንዳወጣች አየች። በሚሊዮኖች የሚቆጠሩ እንደ እርሷ እየተሰቃዩ እንደሆነና እነዚህን ሰዎች መተው እንደማይችሉም አጥብቃ ትናገራለች። ከዛም ይቅርታ ትጠይቃለች እና ቶማስ ለምን እንዳደረገችው እንዲረዳትም ትጠይቀዋለች። ከዚያም ትከሻዋን ይመለከታልና ሄሊኮፕተሮች ሲመጡ ያያል። ዊከድን እንደጠራችም ይገነዘባል። ስለዚህ ሌሎቹን ለማስጠንቀቅ በፍጥነት ይሮጣል። ይሁን እንጂ ካምፑ ከመድረሱ በፊት ሄሊኮፕተር ሁሉንም ነገር የሚያቃጥሉ ቦምቦችን ይጥላል። ወታደሮችም ይወርዳሉ እና ሁሉንም ያደነቁራሉ። ግሌደሮች ሃሪየትና ቪንስን ለመዋጋት ይረዳሉ። ቶማስም የብሬንዳን ድንኳን በእሳት እየነደደ ያገኘዋል። ነገር ግን እሷ አስቀድማ አምልጣለች። ጆርጅም ከእሱ ጋር እንዲያመልጥ ይነግረዋል። ነገር ግን ቶማስ ጓደኞቹን ማዳን ይፈልጋል። አንድ ወታደርም የኤሌክትሪክ የእጅ ቦምብ ወደ ቪንስ መኪናም ይጥላል። እሱንም ሆነ ታዳጊዎቹንም እንዲወድቁ ያደርጋል። ጆርጅም ቶማስን ከማምለጡ ውጭ ምንም ማድረግ እንደማይችሉም ይነግረዋል። ግን አሁንም ቶማስ ጓደኞቹ ከሌሉ ለመውጣት እምቢ ይላል። ሄሊኮፕተሩም ሲያርፍ ወታደሮቹ ሁሉንም ይሰበስባሉ። ጃንሰንም ቶማስን ይፈልጋል። ስለዚህ እርሱ እጅ ይሰጣል። ብዙም ሳይቆይ ትልቅ አውሮፕላንም ያርፋልና ኤቫ ከሱ ትወጣለች። ወታደሮቹም እስረኞቻቸውን እንዲወስዱ ስታዝ ለቶማስ ሰላምታ ትሰጣለች። ቴሪሳም ከኤቫ አጠገብ ትቆማለች እና ጃንሰን ሆን ብሎ ትውስታዋን እንደመለሰላት ይገልጻልና እሷም እንደምትረዳቸው ያውቅ ነበር። ቴሪሳም ይቅርታ ትጠይቃለች። ነገር ግን መድኃኒቱን ማግኘት እንዳለባቸው አጥብቃ ትናገራለች። ሜሪም ኤቫን ትጋፈጣለች። ነገር ግን ጃንሰን ተኩሶ ይገድላታል። ከዚያም ኤቫ ጃንሰንን ሌሎቹን ወደ ትራንስፖርት እንዲወስድና የቀሩትን እንዲያስወግድ ትነግረዋለች። ተናዶና ከእነዚህ ገዳይ ሰዎች ቁጥጥር ስር መሆን ስላልፈለገ ቶማስ ከእሱ ጋር ያዘውን ቦምብ ያወጣልና ሁሉንም እንደሚያፈነዳ ያስፈራራል። ኤቫም ጓደኞቹ እንዲሞቱ በእውነት ይፈልግ እንደሆነ ትጠይቀዋለች። ነገር ግን ግሌደሮቹ WCKDን አንድ ጊዜና ለዘላለም ለማቆም እንዲያደርገው ይደግፉታል። ይሁን እንጂ እሱ ሊያፈነዳው ከመቻሉ በፊት ጆርጅ በመኪና መጥቶ በአቅራቢያው የሚገኝ ሄሊኮፕተርን ይገጫልና ግርግር ይፈጥራል። አደጋው ሌሎቹ እንዲዋጉ የሚያስችል መዘናጋትንም ይፈጥራል። ቶማስም ቦምቡን በአንዳንድ ወታደሮች ላይ ይጥላልና ያፈነዳዋል። ጃንሰንም ይመታዋልና ሽጉጥ ወደ እሱ ያነጣጥራል። ነገር ግን ብሬንዳ ጃንሰንን ትተኩስበታለች። ሌሎቹም ወደ ውጊያው ይገባሉ። ነገር ግን ሚንሆ በሻትገን ተይዞ ይወሰዳል። ቶማስና ሌሎችም እሱን ለማዳን ይሞክራሉ። ነገር ግን አልቻሉምና ጆርጅ ወደ ኋላ ይጎታቸዋል። ሚንሆ እና ቴሪሳም ወደ አውሮፕላኑ ሲወሰዱ እና ወደ WCKD ሲመለሱም ይመለከታሉ። ጠዋት ላይ በሕይወት የተረፉት ይድናሉ። ቶማስም ወደ ዊክት ተቋማት እንደሚሄድና ሚንሆን እንደሚያድን ይገልጻል። ብቻውን ማድረግ ቢኖርበትም እንኳ እንደሚያደርገው ይናገራል። ሌሎቹ የማይሆን ጉዳይ እንደሆነም ያስባሉ። ነገር ግን ቶማስ ለሚንሆ ብቻ ሳይሆን ለሁሉም እንደሆነ ይጠቁማል። ምክንያቱም ዊክት ፈጽሞ እንደማያቆም ስለሚያውቅ።
ስለዚህ እሱ ራሱ ድርጊታቸውን አንዴና ለዘላለም ለማቆም ይወስናል። ይህንን ሲሰሙ ሌሎችም ይበረታታሉ እና በዚህ ቀጣይ ጉዞ ላይ ቶማስ እንዲመራቸው ይመለከታሉ። ስለተመለከታችሁ እናመሰግናለን። ቀጣዩን ክፍል ለመመልከት ከፈለጉ ሰብስክራይብ ያድርጉ፣ የኖቲፊኬሽን ምልክቱንም ይጫኑ እና ቻናሉን ለመርዳት ላይክ ያድርጉ።